ሰላም ተማሪዎች አሁን ደግሞ ምን እናያለን? ከባለፈው የተረፈን ፓርት እናያለን። እሱ ምንድን የሚለው በሞደርን አቶሚክ ቲዮሪዎች በምናይበት ሰዓት ሁለት እንትኖች አሉ ቲዮሪዎች የሚያብራሩት ማለት ነው። እሱም ማናቸው? በኬሚካል ቦንዲንግ ቲዮሪ ላይ ማለት ነው። ቫላንስ ቦንድ ቲዮሪ እና ሞለኪውላር ኦርቢታል ቲዮሪ ተብለው በሁለት ይከፈላሉ። አሁን ቫላንስ ቦንድ ቲዮሪን እናያለን። ቫላንስ ቦንድ ቲዮሪ የሚለው ምንድነው ብለን ስናይ the basic principle of valence bond theory is that a covalent bond form when orbital of two atoms overlap in the overlap region። ከዛ ይሄ ቫላንስ ቦንድ ቲዮሪ የምንለው ነገር ምንድነው የሚነግረን? እንዴት ነው ኮቫለንት ቦንድ ፎርም የሚሆነው የሚለውን ነገር ይነግረናል። ከዛ ማናላውንም ኤምኦቲ የምንለው ማለት ሞለኪውላር ኦርቢታል ቲዮሪ የምንለው ማለት ነው። እሱ ደግሞ የሚነግረን ምንድነው? በእነዛ ውስጥ ያለው ማግኔቶቹ ስቴብል ነው ወይ እንደገና ቦንድ ኦርደሩን ምናምን የሚነግረን ሞለኪውላር ኦርቢታል ቲዮሪ ነው የሚባለው። ቫላንስ ቦንድ ቲዮሪ ግን የምንለው ምንድነው? እንዴት ነው አንድ አተሞች ኮምባይን አድርገው ኮቫለንት ቦንድን ፎርም ማድረግ የሚችሉት የሚለውን የሚነግረን ደግሞ ቫላንስ ቦንድ ቲዮሪ ነው ማለት ነው። ሞለኪውላር ኦርቢታል ቲዮሪ ግን ቦንድ ኦርደሩን ልናቅበት እንችላለን። ያ ነገር ፓራማግኔት ነው ዳያማግኔት ነው የሚለውን ማወቅ እንችላለን። እንደገና ደግሞ ስቴብል ነው ወይ ምናምን የሚለውን ነገር ሁሉ የሚነግረን ደግሞ ሞለኪውላር ኦርቢታል ቲዮሪ የምንለው ነው ማለት ነው። ግን ቫላንስ ቦንድ ቲዮሪ የሚነግረን ምንድነው? እንዴት ነው አንድ ነገር አተሞች ኮምባይን አድርገው ኮቫለንት ቦንድን ፎርም የሚያደርጉት? ኮቫለንት ቦንድ ፎርም የሚሆነው በምንድን ነው? ባይ ሼሪንግ ኦፍ ኤሌክትሮን ነው አይደል? የሁለት ነን ሜታሎች አሉ። ሁለቱን ነን ሜታሎች ሼር ተደራርገው ነው አንድ ኮቫለንት ቦንድ ፎርም የሚሆነው። ያው አዮኒክ ባይ ትራንስፈር ኦፍ ኤሌክትሮን ነው። ዋን ሜታል ኤንድ ዋት አናዘር ነን ሜታል ሁለቱ እንትን ኮምባይን ሲያደርጉ ነው አዮኒክ ቦንድ የሚፈጠረው። ኮቫለንት ግን ሁለቱም ነን ሜታል ሆነው ባይ ሼሪንግ ኦፍ ትራንስፈር ኤሌክትሮን የሚያደርጉት ከሆነ ደግሞ እነሱ ምን ናቸው? ኮቫለንት ቦንድ የምንላቸው ማለት ነው። አዮኒኮች ትራንስፈር ኦፍ ሲሆኑ ኮቫለንቶች ደግሞ ባይ ሼሪንግ ኦፍ ኤሌክትሮን ነው ማለት ነው። አሁን ምንድነው ኮቫለንት ቦንድን እንዴት ፎርም ያደርጋሉ የሚለው የሚነግረን ቫላንስ ቦንድ ቲዮሪ ነው ማለት ነው። አሁን ለምሳሌ እዚህ ጋር ብናይ in the hydrogen chloride bond form example one is orbital of hydrogen overlap the field sp orbital of what chlorine። እዚህ ጋር ኮቫለንት ቦንድ እንዴት ፎርም ያደርጋል ብለን ብናይ ራሱ አንደኛ ሃይድሮጅን አለ ክሎሪንም አለ። ሁለቱም ናቸው ነን ሜታል ናቸው። በእነሱ ውስጥ ደግሞ የሚደረግ ቦንድ ምን ተብሎ ይጠራል? ኮቫለንት ቦንድ ነው የሚባለው። ስለዚህ ስለነዚህ የሚያወራል ማን ነው? ቫላንስ ቦንድ ቲዮሪ ነው ማለት ነው። ከዛ በእነሱም ደግሞ ምን አለ አሁን ኤስኤሶች ምንላቸው አሉ፣ ኤስፒ ምንለው አለ እና ፒፒ ምንላቸው እነሱም አሉ። አሁን ለምሳሌ ኦቨርላፕ ኦፍ አቶሚክ ኦርቢታል ሲግማ ኤንድ ፓይ ቦንድ ቫሪየስ ታይፕ ኦፍ አቶሚክ ኦርቢታል ኦቨርላፕ ሊድስ ቱ ኮቫለንት ቦንድ ዋት ፎርሜሽን። እነዚህ ኤስኤስ ሲግማ እና ፓይ ቦንድ ምንላቸው አሉ። ሁለት ሲግማ እና ፓይ ቦንድ የሚፈጠረው በሁለት እንትኖች ናቸው። ለምሳሌ አሁን በኤስኤስ ሊሆን ይችላል በኤስፒ ሊሆን ይችላል ማለት ነው። እነሱን እናያቸዋለን እንዴት ፓይ ቦንድ እና ሲግማ ቦንድ እንደሚፈጠር እነሱን አሁን እናያቸዋለን። ቀጣይ ምንድነው? ሃይብሪዳይዜሽን ኦፍ ኦርቢታል ነው። ሃይብሪዳይዜሽን ማለት ነው ሚክስ ማድረግ ነው አይደል? ራሳቸውን ስናደብላልቃቸው ማለት ነው። እሱ ምን ይባላል? ሃይብሪዳይዜሽን ይባላል። the combination of atomic orbital is called hybridization። እነዛ ነገር ኮምቢኔሽን የምናደርግባቸው ነገር ምን ተብሎ ይጠራል? ሃይብሪዳይዜሽን ይባላል። the word hybridization means what? mixing ሁለቱም ማለት ነው ሚክስ ማድረግ ነው ማለት ነው። hybrid orbital may be formed mixing the characteristics of atomic orbital that are close energy። እነዛ ሃይብሪድ ያደረግናቸው ኦርቢታሎች ሜቢ ፎርምድ ያደርጉ ይችላሉ። ከዛ እነዛም ናቸው አቶሚክ የሆነ ኦርቢታል ክሎዝ የሆነ ምን አላቸው? ኢነርጂ አላቸው። the number of bond formed by an atom is the same as the number of ampere electron that combine in ground state። ከዛ እንዲህ ደግሞ የሚባል ነገር አለ ግራውንድ ስቴት እና ኤግዛይትድ ስቴት የሚባሉ። ግራውንድ ስቴት ያለው የአቶሚክ የራሱ የኤሌመንቱ የራሱ እንትኖች ናቸው ኤሌክትሮኖች ምናምን ያላቸው እነሱ ምንም ኤግዛይትድ ሳይደርጋቸው ምናምን የሚገኙበት ከሆነ እሱ ግራውንድ ስቴት ይባላል። ኤግዛይትድ ስቴት ግን ስንል ያን ነገር የሚለቀው ከሆነ ኤግዛይትድ ስቴት ይባላል። አሁን ለምሳሌ ካርበንን ግራውንድ ስቴት እንየው ብንል ምንድነው 1s2 2s2 ካርበን 6 አለ 2p 2 ይሆናል። ከዛ እነዚህ ናቸው ግራውንድ ስቴት ላይ የሚባሉት ምንም እንትን ስለማይለቅ ማለት ነው። ከዛ ኤግዛይትድ ስቴት በሚሆንበት ሰዓት ደግሞ ይሄ ስቴብል ነው እንለቀውና ሁለቱ ይሆናሉ 2s እና 2p2። ግን በ2s2 ላይ አንዷን ኤግዛይትድ ስቴት ላይ ይለቃታል። ከዛ ትመጣና 2p2 የነበረበት ቦታ ላይ አንዷ ትገባለች ማለት ነው። እዚች ጋር ይሄው እንደምናየው 1s2 አለ 2s2 አለ 2p2 ነው። p እስከ 3 መያዝ ስለሚችል ማለት ነው። ከዛ በኋላ ሁለት ነው አንዱ ክፍት ትሆንበታለች። ይሄ ምኑ ነው? ይሄ ግራውንድ ስቴቱ ነው ምንም የማይለቅበት ሰዓት ማለት ነው። ከዛ ኤግዛይትድ ስቴት በሚሆንበት ሰዓት ደግሞ 1s2 አለ 2s2 1s2 ያው ስቴብል ነው ምንም አንርጉም እሱን እንለቀዋለን።
ከዛ 2s2 ላይ ያለችውን ሁለቶችኛውን ኤግዛይትድ ስቴት ላይ አምጣ እዚህ ትከታታለች ማለት ነው። የዛን ምን ይሆናል 2s አለ 2p አለ ያን ምን ይሰጠናል ማለት ነው sp የሚባል የሆነ ሃይብሪዳይዝ ይሰጠናል ማለት ነው። sp የሆነ ሃይብሪዳይዝድ ምንለውን ይሰጠናል ማለት ነው። sp የሆነ ሃይብሪዳይዝ ይሰጠናል። sp ሃይብሪድ ኦርቢታል ኮምቢኔሽን ኦፍ ሚክሲንግ ኦፍ 1s and 1p ከዛ sp ሃይብሪዳይዝ ምንለው ነገር አንድ s እና የአንድ p የሆነ ሃይብሪዳይዜሽን ነው ሚክስ የተደረገበት ማለት ነው። ለምሳሌ ብሪሊየም ክሎራይድንም ብናይ ከዛ ይሄ ደግሞ ቦንድ አንግሉ ምንድነው 180 የሆነ ነገር ነው የሚሰጠን 180 የሆነ እንትን ነው የሚሰጠን ቦንድ እንትኑ ሲለካ ማለት ነው። ዲግሪው 180 የሆነ ዲግሪ ነው። ለምን ሊኒየር ነው እንዲቀጥ ያለ ነው። ብሪሊየም አለ ከዛ ክሎሪን አለ እዚህም ክሎሪን አለ ማለት ነው። ከዛ ይሄ ሊኒየር የሆነ ከሆነ አንግሉ ስንት ነው የሚባለው 180 አይደል? ልክ ባለ 3 ሲሆን 120 እንደምንለው ምናምን ማለት ነው። ያኔ ምን ይባላል ይሄ ሊኒየር sp ምንለው ነገር ምንድነው ሊኒየር የሆነ ቦንድ እንትኑ ዲግሪው ስንት የሆነ 180 የሆነ ማለት ነው። 180 የሆነ ይሄ ምንድነው sp ሃይብሪዳይዝድ ነው ማለት ነው። sp ሃይብሪዳይዝድ ነው። sp2 የሆነውን ደግሞ ልናይ ስንፈልግ ምንድነው ነው ቦሮን ከምን ጋር ቦሮን ከክሎሪን ጋር የሚያደርገውን ብናይ ማለት ነው። ኤግዛምፕል ኦፍ ቦሮን ክሎሪን የሚያደርግበት ለምሳሌ እዚህም ጋር ይሄኛው ሃይብሪዳይዜሽን ሳናደርገው ራሱ ማወቅ እንችላለን። እንዴት ቦሮን ስንት ነው 5 ነው አይደል? 2 3 አለን። ክሎሪን ደግሞ ስንት ነው 9 ነው። ስንት 2 7 እንደዚህ ነው። ከዛ ክሎሪን ስንት አለው እዚህ ጋር 3 አይደል? 3 ሲባዛ በ7 3 ሲባዛ ይሄኛው ዝም እንለዋለን ስቴብል ነው። ይሄኛውም ስቴብል ነው ዝም ነው የምንለው። ግን እዚህ ጋር 3 አለን እዚህ ጋር 7 አለን 7 ሲባዛ በ3 21 ሲደመር 3 አለን እዚህ ጋር 3 21 ሲደመር 3 24 24ን እንይዛለን 24 አለን ከዛ ቦሮን እናመጣለን ዊዝ ክሎሪን አለ እዚህ ጋር እዚህም ጋር ክሎሪን አለ እዚህም ጋር ክሎሪን አለ። ከዛ ስንት ወሰድንበት አሁን በ24 ላይ 2 አለን እዚህ ጋር 2 አለን 2 ጊዜ 3 6 ያ ቦንድ የተሰራበት ማለት ነው። ከዛ ከ24 ላይ 6 ስንቀንስ ስንት ነው 18 ይሆናል። ከዛ ለክሎሪን ደግሞ እንሰጣቸዋለን ማለት ነው 6 እንሰጣቸዋለን። ያኔ ስንት ሆነ 6 ጊዜ 3 18 ሲቀነስ 18 0 ማለት ነው 0። ስለዚህ ምንም የቀረ ነገር የለም። ከዛ አሁን እዚህ ጋር ምን እናየዋለን s እዚህ ጋር አንዱን ነው የምትይዘው። ከዛ ምን ይቀረናል ሁለት አይቀርንም እዚህ ጋር p1 p2 sp2 ሚሊዮን ሃይብሪዳይዝድ የሆነ ይሰጠናል ማለት ነው። ይሄም ደግሞ ምንድነው ዲግሪው ስንት የሆነ ነው አሁን ለምሳሌ ይሄ አንድ አለ ሁለት አለ 3 ማለት ነው ባለ 120 ነው። ግን ያው s ካራክተር አለ የp ካራክተር አለ ማለት ነው። እሱ ሌላ ነገር ነው። ግን እዚህ ጋር ባለ 3 እስከሆነ ድረስ 120 ዲግሪ የሚይዝበት ማለት ነው። አይም ደግሞ እንደዚህ መስራት እንችላለን። ለምሳሌ ቦሮን 5 አይደል 1s2 2s2 2p 1 ነው የሚሆነው 5 ስለሆነ ማለት ይሄ ስቴብል ነው እንለቀዋለን። ከዛ ማላይ ነው የምንጮተው እዚህኛው ላይ ነው 2s2 2p1 ላይ ማለት ነው 2s2 2p1 ላይ። ከዛ እሱን ደግሞ እናደርጋለን ግራውንድ ስቴት ላይ ምንድነው የሚሆነው ይሄ ሁለቱም እዚህ እንዳለው እዚህም ጋር እንዳለው 2p ደግሞ ምን ነበር እዛ ጋር 1 ነበርና እንዲሆንና እነዚህ ሶስቱም ክፍት ናቸው። ከዛ ይሄ ግራውንድ ስቴት ላይ ነው። ኤግዛይትድ ስቴት በሚሆንበት ሰዓት ደግሞ እቺኛው አንዷ ትመጣና እዚህ ትገባለች ማለት ነው። ያኔ ምን ይሆናል 2s ላይ ያለው አንድ ይሆንና ለምን እዛ ኤግዛይትድ አድርጎ ይለቀቀበት ማለት ነው። 2p ላይ ደግሞ ይመጡና ስንት ይሆናሉ 1 2 እዚህ አንደኛው ላይ ክፍት ነው የሚሆነው። ለምን ኤግዛይትድ በሚያደርግበት ሰዓት ራሱ ለምን s 2 ነው ያለው አንዱን ይሰጠዋል አንዱ ይቀርበታል ማለት ነው። ከዛ ምን ይሆናል ማለት ነው እዚህ s አለ እዚህ p2 አለ ምን ይሆናል sp2 የሆነ ሃይብሪዳይዝድ ይሰጠናል ማለት ነው። ሃይብሪዳይዝድ ይሰጠናል ማለት ነው። ቀጣይ የምናየው ደግሞ ማንን ነው sp3 እናያለን። sp3 እንደምናየው ለምሳሌ ካርበን the central atom of molecule methane ብናየው ለምሳሌ ይሄው ዲግሪ ስንት ነው ቅድም ያየነው ቦሮን ከክሎሪን ጋር የሚያደርግበት ማለት ነው። እዚህ ጋር 2 ነው ያለው ያው እዚህ ጋር አንድ ክሎሪን አለ ባለ 3 ነው ሆነ ያለበት አንግሉ ስንት ነው 120 ዲግሪ ነው የሚሰጠን ማለት ነው። ቦንድ እንትኑ ትሪጎናል ፕላነር የምንለው ማለት ነው። ቅድሙ ሊኒየር ነው ባለ 2 በሚሆንበት ሰዓት ማለት ነው እንዴ ቀጥታ ይሆነው ማለት ነው። ከዛ አሁን ደግሞ sp3ን በምናይበት ሰዓት ምን ይሰጠናል ስንል አሁንም እዚህ ጋር ያለው ማለት ነው ካርበን ሚቴን ማለት ነው ከአራት ሃይድሮጅን በሚያደርግበት ሰዓት እሱ ደግሞ እንዴት ነው ስንደይ አሁንም በቅድሙ መስራት እንችላለን። ካልሆነም ደግሞ ካርበንን ወስደን ግራውንድ ስቴት እና ኤግዛይትድ ስቴት ነው አውጥተን እንደዛ መስራት እንችላለን። አሁን ለምሳሌ በቅድሙ ካርበን ስንት ነው 6 ነው አይደል
2 4 አለን 4 አለን። ሃይድሮጅን ደግሞ ስንት ነው? አንድ ነው አይደል? አንድ ሲባዛ በአራት 4 ነው። ከዛ እዚህ ጋር ይሄ ስቴብል ነው እንለቀዋለን። 4 አለን እዚህ ጋር የካርበኑ ሲደመር አንድ ሲባዛ በአራት የሃይድሮጅኑ 4 ይሆናል። 4 ሲደመር 4 8 ይሆናል። 8 ሆነ ማለት ደግሞ ካርበን አለን እዚህ ጋር ሃይድሮጅን አለ፣ እዚህም ሃይድሮጅን አለን፣ እዚህም ሃይድሮጅን አለን፣ እዚህም ሃይድሮጅን አለን ማለት ነው። ከዛ በኋላ ምን ይሆናል? እቺን ኤስ ይይዛል። የቀረውን ደግሞ ፒ እስከ 3 መያዝ ይችላል ማለት ነው። ለምን? ፒ እስከ 3 መያዝ ስለሚችል ማለት ነው። ከ3 የሚበልጥ ነገር ደግሞ ከሆነ ዲ ይመጣል ማለት ነው። ዲ ይመጣል። ከ3 የበለጠ ከሆነ ለፒ ላይ ከ3 የሚበልጥበት ከሆነ ያለን እንትን ዲ እናስገባለን ማለት ነው። ዲ እናስገባለን። ከዛ ይሄ ምን ይሆናል ማለት ነው? ኤስፒ 3 ይሆናል። ይሄ ኤስ አለን 1፣ ይሄ ፒ አለን 3 ስንት ይሆናል? 4። ባለ አራቱ ደግሞ ማን ብለን የጠራ ነው? ባለፈው እንዳየነው ማን ብለን ነው? ቴትራ ሄድራል የምንለው ማለት ነው። ለምን? ቴትራ ሄድራል ነው ባለ አራቱ። ባለ ሊኒየሩ ባለ ቀጥታ የሆነኛው ሊኒየር ሲሆን ባለ ሶስቱ ትሪጎናል ፕላነር እንዳልነው፣ ባለ አራቱ ቴትራ ሄድራል እንዳልነው፣ ባለ አምስቱ ደግሞ ማን ያልነው? ትሪጎናል ባይፒራሚዳል ያልነው፣ ባለ ስድስቱ ደግሞ ሲሆን ማን ነው? ኦክታ ሄድራል ያልነው ማለት ነው። እንደዛውም አለባቸው ውስጣቸው ላይ እሱን ማወቅ ነው። ባለ ቤንት የምንለው አለ ሁለትና ሎምፔር ምናምን ሲኖሩ ቱ ቦንዲንግ ፔር እና ቱ ሎምፔር በሚሆኑበት ሰዓት ማለት ነው። ከዛ እንደዛውም ደግሞ ኤክስ 3 ኢ ምንለው አለ ትሪጎናል ፒራሚዳል ያልነው፣ ኤክስ 4 ኢ 2 ያልነው አለ እንደነ ስኩዌር ፕላነር እና ስኩዌር ፒራሚዳል ምናምን ያልናቸው። እንደዛውም ቲ ሼፕ ምናምን የሚሉት አሉ። እነሱን ማየት ነው እንግዲህ። ከዛ ይሄ ባለ ስንት ነው? ለምሳሌ ባለ 4 ነው ኤስፒ 3 ምንለው ማለት ነው። ማን ነው እሱ? ቴትራ ሄድራል ያልነው ባለ ስንት ነው? ባለ 4 ነው። ቦንድ እንትኑ ደግሞ አንጉሉ ስንት ነው ማለት ነው? ስንት ነው? 104.5 ምናምን ይባላል ማለት ነው። ቀጣይ ደግሞ ማን ያለን? ቦንድ ዲግሪ የሚለካው ስንት ነው? 109.5 109.5 የሚለካበት ማለት ነው። የሚቴን ይሄ ነው። ኤስፒ 3 አየን። አሁን ደግሞ ኤስፒ 3 ዲን እናያለን። አሁን ደግሞ ኤስፒ 3 ዲን እናያለን። አሁን ደግሞ ማን አለን? ፎስፎረስ ክሎሪን። ኤስፒ 3 ይኸውና ከፈለጋችሁ በግራውንድ ስቴት እና ኤግዛይት ስቴት አድርጎ በምንሰራበት ሰዓት ማለት ነው። ግን የቀደሙ አሪፍ ነው። ሊውስ ስትራክቸሩን ከሳልን ማለት ነው። ሊውስ ስትራክቸሩን ስንስል ወዲያው ሃይብሪዳይዝድ የሆነውን ነገር ማወቅ እንችላለን። እንደገና ደግሞ ሴንትራል አተሙና የኤስፒ 3 ዲን በምናይበት ሰዓት ደግሞ እንዴት ይመጣል ስንል ኤስፒ 3 ዲን ፎስፎረስ ከክሎሪን የሚያደርግበት ማለት ነው። ፎስፎረስ ከክሎሪን የሚያደርግበትን እናያለን። ከዛ ፎስፎረስ ደግሞ ስንት አለን? 15 ነው ያለን። 15 አለን። ክሎሪንም ደግሞ ስንት ነው? ክሎሪን 9 ነበር ያልነው። እሱም 2 7 ስለሚሆን ማለት ነው። ያኔ ምን ይሆናል? እስኪ እነሱን ደግሞ እሺ። ከዛ ፎስፎረስ አለን ከክሎሪን ጋር በምንሰራበት ሰዓት ደግሞ እናለን። ፎስፎረስ ስንት ነው? 15 ነው አይደል? ፎስፎረስ 15 አለን። ክሎሪን ደግሞ ስንት ነው? 17 ነው። ክሎሪን ስንት ነው? 17 ነው። ከዛ በኋላ ምን እናደርጋለን? የፎስፎረስን ስንሰራ ምን ይሆናል? 2 8 5 ይሆናል። 15 ስለሆነ ማለት ነው። ከዛ እነዚህ ሁለቱም ስቴብል ናቸው፣ እንለቃቸዋለን። ይሄ 5 አለን። ክሎሪን ደግሞ ስንት አለው? 17 ነበር። 2 8 7 ይሆናል። 7ን እንወስዳለን። 2 እና 8 ምንዳቸው ስቴብል ናቸው፣ እንለቃቸዋለን ማለት ነው። ከዛ ማን አለ? 5 ሲደመር 7 ሲባዛ በ5 35 ስንት ይሆናል? አጠቃላይ 40 ይሆናል። 40 ይሆናል። 5 ሲደመር 35 40 ስለሚሆን ማለት ነው። ከዛ እናመጣለን። ፎስፎረስ አለን፣ ክሎሪን አለን፣ እዚህም ክሎሪን አለን፣ እዚህም ክሎሪን አለን፣ እዚህም ምን አለን? ክሎሪን አለን። ከዛ ስንት ናቸው? 5 ናቸው አይደል? እዚህም ክሎሪን አለን። ከዛ ምን ይሆናል? እዚህም 6 እዚህም 6 እዚህም 6 እዚህም 6 እዚህም 6 እንሰጣለን። መጀመሪያ ግን ቦንዱን ነው። ቦንድ ስንት ነበሩ? 1 2 3 4 5 5 ሲባዛ 2 10 ከ40 ላይ 10 30 ይቀርናል። ከዛ ለሎምፔሮች ደግሞ እንሰጣቸዋለን እዚህ ጋር ለተርሚናሎቹ ማለት ነው። እሱም ስንት ነው? 6 እንሰጣቸዋለን። 6 ሲባዛ በ5 30 ሲቀነስ 30 0 ማለት ነው። 0 ይሆናል። ስለዚህ ምን ይሆናልና ፎስፎረስ አለ ከክሎሪን እዚህም ከክሎሪን ከሆነ በኋላ 5 ካደረገ በኋላ 6 ሰጥናቸው 0 ሆኗል ማለት ነው። ከዛ እቺን ማይዛል ኤስ ይዛል 1 2 3 ሶስቱን ደግሞ ማይዛል ፒ 3 ይዛል። ከዛ ፒ ቀደም እናያለው እስከ ከ3 በላይ ከያዘ ማን ይመጣል ነበር? ዲ ይመጣል ማለት ነው። ስለዚህ ምን ይሆናል ማለት ነው? sp3 ዲ የሆነ ሃይብሪዳይዝድ የሆነ ነገር ይሰጠናል ማለት ነው። sp3 ዲ የሆነ ማለት ነው። አይም ደግሞ እንደዚህ እንሰራለን ካልን እንችላለን። ፎስፎረስ እንት ነው ለምሳሌ 1s2 2s2 2p6
3s2 ምናምን ያለው ይሄን ነው። ከዛ ስቴብል የሆኑትን ስቴብል እናደርጋቸውና ከዛ በኋላ ግራውንድ ስቴቱን እንሰራለን። ግራውንድ ስቴቱን ከሰራን በኋላ እንደገና ኤግዛይትድ ስቴቱን ሰርተንም ማምጣት እንችላለን ማለት ነው። እሱ ምንድነው sp3d ምንለውን ይሰጠናል ማለት ነው። sp3d ምንለውን ይሰጠናል። እሺ ከዛ sp3d2 ሚለውን ደግሞ ለመስራት ስንፈልግ አሁን ምን እናደርጋለን? another structure for featuring of an expand octet ይሄ ደግሞ ምንድነው ኤክስፓንድ ያደርጋል ኦክቴት ሩልን። ለምን ኦክቴት ሩል እስከ 8 ነበር መያዝ የሚችለው። ይሄ ደግሞ sf6 ነው። ያ ማለት ከ6 ሲሆንበት ማለት ነው። ቦንድ አንግሉ 12 በሚሆንበት ሰዓት ማለት ነው። 8 ነበር መሆን ይፈልገው እንትን ኦክቴት ሩል። ይሄ ግን 6 ስለሚሆንበት ምን ይሆናል? ኤክስፓንድ ያደርግበታል ማለት ነው። ለምሳሌ አሁን ሰልፈርን ከፍሎሪን ጋር በሚያደርግበት ማለት ሰልፈር ስንት ነው? 16 ነው አይደል? 2 8 ስንት አለ? 6 አለን። ፍሎሪን ደግሞ ስንት ነው? ፍሎሪን ደግሞ ስንት ነው? 9 ነው። 2 7 ይሆንበታል ማለት ነው። 2 7 የሚሆንበት ማለት ነው። ፍሎሪን ስንት ይሆንበታል? 2 7 ማለት ነው። ከዛ እዚህ 6 አለን፣ እዚህ 7 አለን። እነሱን እንይዛቸዋለን። ለምን 2 እና 8 ስቴብል ናቸው። እዚህም ጋር 2 ስቴብል ስለሚሆኑበት ማለት ነው። ከዛ ምን እናመጣለን? 6 ሲደመር 6 ሲደመር 7 ሲባዛ በ6 ስንት ነው? 7 ሲባዛ በ6 በ3 21 በ3 21 42 ማለት ነው። ስንት ይሆናል? አጠቃላይ 48 ይሆናል ማለት ነው። 48 ይሆናል። ሰልፈር አለን፣ እዚህ ፍሎሪን አለ፣ እዚህ ፍሎሪን እና ፍሎሪን ይሆናል። 1 2 3 4 5 6 1 2 3 4 5 6 ማለት ነው። ከዛ ስንት ነበረን? 48 ነበረን አይደል? 48 ላይ ስንት እንቀንሳለን? 12 ቦንድ ያደረግበትም ማለት ነው። 48 ላይ 12 36 ይቀረናል። 36 ይቀረናል። ከዛ ለተርሚናል ላሉት እንሰጣቸዋለን ማለት ነው። ለፍሎሪን 6 እዚህም 6 ጊዜ 6 36 36 ላይ 36 0 ይሆናል ማለት ነው። 0 ይሆናል። ከዛ በኋላ ምን እናደርጋለን? 0 ይሆናል። 0 ሆነ። ከዛ በኋላ ምን አለን ማለት ነው? እቺን አሁንም ማይዛል ኤስ ይዛል ፒ እስከ 3 ይዝልናል። አሁንም ፒ 3 ይሆናል። ከዛ ደግሞ ማይቀረናል 1 ሲደመር 3 4 አይደል? እዚህ ደግሞ ማለት d2 ስለዚህ ምን ይመጣል ማለት ነው? sp3d2 የሆነ ምን ይሰጠናል? ሃይብሪዳይዝድ የሆነ ነገር አተሞች እንደዚህ ኮምባይን አድርጎ ይሰጠናል ማለት ነው። ሃይብሪዳይዝድ አድርጎ ይሄኛው ሚክስ ያደርግልናል። እሱ ማለት ነው sp3d2 ማለት ነው። 4 ሲደመር 2 6 6ቱ ደግሞ ማን ያልነው? የኦክታ ሄድራል ያልነው ማለት ነው። ኦክታ ሄድራል ያልነው እሱን ይሰጠናል ማለት ነው። ከፈለግንም እንደዚህ ማድረግ እንችላለን። ግራውንድ ስቴት እና ኤግዛይትድ ስቴት አድርገን ማለት ነው። ከዛ ቀጣይ ማንን እናያለን? ሞለኪውላር ኦርቢታል ቲዮሪ የሚለውን እናያለን ማለት ነው።